ምናልባት በኢትዮጵያ ብር የምትሰጠውን በዶላር ቀይራለች አትችልም። አይዲያው የለኝም ግን ሞክራለሁ። እንደዚ አይነት ሰው ካለ ፈልጌ እንደዛ ለማድረግ ሞክራለሁ። በፍጥነት ብሯ እንዲመለስ ማለት ነው። እኔ ብርሽ እኔ አብያታለሁ እኮ እኔ ብሩን አሁን ቅድም ያልሽው ብርሽ ጠፍቶ ከሚቀር በኢትዮጵያ ብር ምናምን ላልሽው በጣም ጠፍቶ አይቀርም። ሲጀመር እኔ ብር አንቺ ጋር አለኝ ብር ብላለች፣ ሀቅ አላት። ስለዚህ እኔ እሰጥሻለሁ ብያታለሁ። ማስቀርሰውም አይደለሁም። እንደዚህ አይነት ማንነትም የለኝም። ለመጀመሪያ ጊዜ በህይወቴ እንደዚህ አይነት ነገር ውስጥ የገባሁት እና የምበላ ይሄን ለመብላት ለመስረቅ ምናምን አይደለም ያደረግኩት። ስለዚህ ብሯ የሚቀልጠው የሚቀር ነገር ምናምን አይደለም። አለኝ ብላለች። በነገራችን ላይ አምኜ ነው 5000 የሚያልሽው አምኜሽ ነው። አላየሁትም፣ አልቆጠርኩትም። ይህንን ደግሞ ታውቃለች እሷም እንዴት ተቀብያት እንዴት ቦርሳ ውስጥ እንደከተትኩት ማለት ነው። ሄዱ ክያም እኮ እንትን ብትል ኖሮ 10,000 ማለት ትችል ነበር። በነገር ግን ያኔም እኮ ምንም አሰለሽም ማለት ትችል ነበር። መሲ እሱ ሁለታችንም በቅንነት ነው። ሁለታችንም በቅንነት ነው። ግን አንድ ነገር ልንገርሽ፣ ሪስፖንሲቢሊቲውን ለመውሰድ አንቺ መጀመሪያ ቆጥረሽን መረከብ ነበረብሽ። ሁለተኛ ጥፋት እንደጠፋብሽ ማመልከትም ነበረብሽ። አይኖ አውቃለሁ እዛ ጋር የሚፈጠረውን ነገር አይጠፋም ልልሽም አልችልም። ምክንያቱም እኔ አውቃለሁ ብዙ ሰዎች ስልካቸው ምናምን ሲሰረቅ አይኖ በደንብ አውቃለሁ፣ እርግጠኛ ግን አምነት ሹ። ስለዚህ አሁን ወደ ሶሉሽኑ ስንሄድ እሷ ባለችበት ሁኔታ የምትፈልገው ብሯን ነው፣ ብር ነው በቃ የምትፈልገው። ስለዚህ ብሯን ደግሞ እሷ እንዳለችው አሁን ካለውበት ሁኔታ እንደዚህ ነው ብላለች። ይህንን ነገር አንቺ ልታደርጊላት ትችያለሽ። አሞክራለሁ አልኩሽ እኮ አደርጋለሁ። አሁንም እኮ አይደለም አደርጋለሁ። ሚሚ የምትይው አለ አለው ሳሪ ሄዴ ነሽ ሰው እኔ የሚና የኪያ እህት ነኝ። ሰው ብሩን ስጭኝ የምትልሽ እሷ በጣም ስላስፈለጋት ነው። ኤዱዬ በጣም ታማለች። በሽታዋ ምን እንደሆነ መግለጽ አትፈልግም። እዚህ አይዶኖ ሳሪ የምታውቂ ከሆነ በጣም የተጨናነቀችበት ሰዓት ነው ያለው። ቤት ክራይ በማትከፍልበት፣ ምግብ የማትበላበት፣ ሆስፒታል ሕክምና የምትከፍልባት የላት። በጣም መጥፎ ውስጥ ህይወቷን ማጥፋት የምትችልበት ሰዓት ነው ያለችው አሁን። እንዲያውም እሷ ቬሪ ስትሮንግ ሆና ነው እዚህ ጋር እናንተ ጋር ቁጭ ብላ የምታወራው። ኤዱዬ ገባሽ? መቼም ታውቂዋለሽ፣ አንደርስታንድ ታደርጊያለሽ። ኢትዮጵያ ስትመጪ ጸበል ለመታጠብ ብዙ ነገር ለማድረግ ነበር ሀሳቧ የመጣው። ያ ሁሉ ሳይሳካ ቀረ። ለምን? በዛ ብር ምክንያት፣ ብር ስለሌላት። ከሀገር ቤት ብር ይዘሽ ሳትሄጂ ቤተሰቦችሽ እንዴት እንደሚቀበሉሽ ታውቂያለሽ አይደል? እና የመጨረሻ የረሃ ቤተሰብም ሆኖ ማለት ነው። ፕሊዝ ኤዱዬ ተበድረሽም ይሆን እቁብም ገብተሽ ይሆን በሚቻለሽ ልክ እንዳንቺ ብር ያንቺ እህት ወይ ያንቺ ልጅ በእሷ ቦታ ሆና እንደዚህ ብትሆን ምን ይሰማሽ ነበር? አይ ሪሊ ዋንት ዩ የእሷ ጫማ ውስጥ ገብተሽ እንድታስቢ ነው የምፈልገው። ብሩን ልትዝናናበት ወይ ያን ነገር ልታደርግበት አይደለም። አሁን ሕክምና መድኃኒት የምትገዛበት ሰዓት ነው። መድኃኒት የምትገዛበት ራሱ የላትም። አይ ዶንት ኬር ኬት ታመጫዋለሽ። ተበድረሽ ነው ቀስ ብለሽ የምትከፊው ይሆን ኤኒቲንግ በቃ መክፈል አለብሽ። ያ ኮርስ እሺ አልኩኝ። እሺ ብለሻል። ግን ምን እንደሆነ አሁን በቃ እሷም እሺ ብላለች። ግን እሷ ጊዜ ትፈልጋለች። መሲ ይቅርታ ሳራ ማንም እየገባ ነው። አይ ከዚህ በኋላ በቃ ችግር የለም። እኔ እንትን አደርጋለሁ እኮ ይኸውልሽ ሚሚ ቆይ አሁን ልናገር ነው። አሁን በጨዋ መልክ ተነጋግረዋል። ምክንያቱም ኦልሬዲ እኮ አውጥተሽኛል አይደል? እኔ ከዚህ በኋላ እንደውም የፈለግሽውን አምጪ ብዬ ልናገርሽ እችላለሁ። እንደዚህ አይነት ሰው ስላልሆንኩ ነው። ማንም እየገባ በአንቺ ጀርባ እንዲናገረኝ አልፈልግም። ኖ ችግር የለም። በቃ ችግር የለም። አሁን እንደዛ ከሆነ ይኸውልሽ ሶሉሽን ማድረግ ያለብን ኤደን ገንዘቡን አምናለች፣ መስጠት ትፈልጋለች፣ ግን ጊዜ ትፈልጋለች። ያው አንድ ሰው ልክ ነው። ቀኑን ማወቅ አለብን እኮ እሱን ነው እያወራን ያለ ነው። ቢኮዝ ትመልሳለች፣ ግን ካለችበት ሁኔታ ጊዜ ትፈልጋለች። ጊዜውን ነው አሁን እኛ የምናወራው። በጊዜ ሞዲሬተሮች ሰው እንዳታስገቡ ካላስ። ስለዚህ በጊዜ እንወስንን ያለውን ጊዜ ከኤደን ጋር አውርተን በቃ ጊዜ ሰተናት እንጨርስ ጋይስ። ምክንያቱም አሁን እንደተባለው ኪዩ ብር ያስፈልጋታል። ኤደንም ሂውማኒቲ ተሰምቷት ካለችበት ነገር አንጻር ከሆነው ነገር አንጻር ብሯን በዚህ ሰዓት በዚህ ጊዜ ይሰጣለሁ ትበላ ይሆን? ቢኮዝ ኤደንም ያስፈልጋታል። አሁን እኔ ኤደንን አልተዘረፍሽም የማለት እንትኑ የለኝም በነገራችን ላይ። ምክንያቱም አውቃለሁ ሊሆንም ይችላል አይሆንም፣ አምነት ሹር። ግን አሁን እንደተባለው ኪዩ እሷ እንትን ትበልና ባለው በሁለቱ ሌብል እንሁንና በአንድ ጊዜ ትስጣት። ከምቆራርጥባት ጊዜ እንስጣትና ኪዩ በአንድ ጊዜ ብርሽ ይሰጥሽ።
የኔ እንትን ይሄ ነው። ከይቅርታ ጋር አይሻልም? ትጠየቅ ሌላ ጥያቄ ያለኝ ምን እንደሆነ ታውቂያለሽ ሳሪዬ? እኛ በጣም ያው ሶሻል ሚዲያ ያለን እዚያም ወደ 6000 ምናምን ሰው አለን እና እሺ ሚሚ ችግር የለም ይኸውልሽ፣ አሁን ሁለቱ እኮ ተስማምተዋል። ማሪ ሚሚ ተስማምተዋል። ስለዚህ ኪያም ብሯን ትፈልጋለች፣ ኤደንም እሰጣለሁ ብለን ውጭ። አንቺ ቅማላ ምን አባሽ ነው እንትን የምትይው? ውጭ፣ እዚህ ቆሻሻ ውጭ፣ ከዚህ እዚህ በቲፎዞ እንትን አትበሉ። ኪያም ብሯን ትፈልጋለች፣ ምክንያቱም አቃላ ብር አላት። ኤደንም እሰጣለሁ ብላለች። ስለዚህ ጊዜ ያስፈልጋታል። ኤደን ኪያ ጊዜ ትሰጣታለች። እሷ 2 ወር ምናምን ያለችው ኪያ በጊዜ ትስጣትና ተጠቅሞ ብሯን ትስጣት። በቃ አለቀ። ሌላ ነገር የለውም። በቃ ብሯን ትሰጣታለች። ኤደን ምን ታስብ? ኪዩ ምን ታስቢያለሽ? አይሷ ትጠየቅ። በስንት ጊዜ ነው የምትከፍለኝ? ነግራሻት ልጅ አይደለ እንደሚያስፈልገኝ ምናምን ገብቶሻል አይደለም? አሁን ለምሳሌ አንቺ ታመሽ የሚያስፈልግሽ ከሆነ ምንም ከሌለሽ ነው ላይክ ብቻሽን ነው የምትኖሪ፣ ምንድን ነው የምታደርጊ? ላይክ ውጭ ወጥቼ ልኖር እንደ ምንድን ነው የሚያስፈልግሽ አንቺ? እሱን እያየችልኝ እሷ ትንገረኝ። በስንት ጊዜ ነው የምትከፍለኝ እና እኔ እነግራቸዋለሁ። ያ እኔ እኮ ነገርኩሽ። ይኸውልሽ እኔ ኦልሬዲ እቁብ ገብቻለሁ። ምንም አሁን ገብቶሻል ክሬዲት ካርድ ምናምን እያሉ ይጽፋሉ ከዛ ስር። እኔ ግድ የለኝም ማለት በጣም ናይስ ሆኜ ለማውራት እየሞከርኩ ነው እስካሁን። ማንም አስገድዶኝ አሁኑኑ ውለጅ የሚለኝ የለም። እየነገርኩሽ ነው። ከአንቺ ካለው አንጻር ኦኬ እኔ ይሻላለሁ አንቺ ከአንቺ ብዬ ነው። ኢትዮጵያ ልትጠቀሚበት የወሰድሽው ብር ነው የጠፋው አይደለም? እዚህ አስቀምጠሽ ከዚህ አይደለም ልከሽልኝ አይደለም ብሩን። ስለዚህ እዛ 2 ወር ወይ አትሊስት ወይ 2 ወር ጊዜ ስጭኝ ብዬ ደጋግሜ ያልኩት ለዛ ነው። ማንም አንስቶ ብር አይሰጥሽም። እኔ ኬት አመጣለሁ? እኔ እናት ነኝ። ቤት ቁጭ ብዬ ነው እኮ ልጆችን ማሳድገው። አይኖ እንደሚያስፈልግሽ አውቃለሁ። ግን እኔም ቦታ ደግሞ ስትሆኚ ደግሞ የራሴ ነገሮች አሉ። እንዲህ ነው ብዬ ሶሻል ሚዲያ ላይ ማውራት አልፈልግም። ያለውን ነገር ግን ብዬሻለሁ። እኔ 2 ወር ብዙ ነው ብዬ አላስብም። ከቻልሽ ማለት ነው። እስከዛ በመሀል ደግሞ ከቻልኩኝ እኔ አይ ዊል ትራይ ማይ ቤስት ላረግ። ሄዱ ቅድም አንቺ $1000 እሰጣታለሁ ስ እኮ እንደሱ እኮ ስል እኮ አሁን ደግሞ ጠቅልሽ ምናምን አልሽ። ገብቶሻል? አሁን እንደሱ ልሞክራት ስፈልግ እንደ አማራጭ ስለዚህ አሁን ይሄ የኪዩ ነው እንደ አማራጭ። አሁን ጥያቄ አለኝ። ኦኬ ሳሪ እናንተ እዛ ነው ያላችሁት። የእኛ ሲስተም አንድ ላይ ነው። ገብቶሻል አይደለ? ለምሳሌ 2 ወር ጠብቃታለሁ ብል በምን እንትን እንላለሁ። ገብቶሻል? ስራ በነገራችን ላይ በዚህ ነገር እንትን አልልም። የገባሁት ለዚህ ብርጅስቶን አውሪ ትመለሰሽ። እኔ ማለት ነው ወይ እኔ ተመልሻለሁ አይደለ? ለምሳሌ እዚህ ያለን የሆነ ስትቸገሪ ሰው ካላበደረሽ ሂደሽ ነው የምትበደሪ አይደለ? ይከፈላል እኮ በየወሩ በየሳምንቱ በየሁለት የሚከፈለው እኮ አለ ፔይመንት አይደለ? እኔ ተቸግሬ አለካለች። እሺ የሚያስረዳ ታስረዳ ሚሚ ታስረዳ ኤግዛምፕል ታስረዳ እንዴት እንደሚከፈል ገብቶሻል አይደለ? ኪያ እንታይ ከክትብል ደለኺ እንታይ ክዛረብ ደለ ምሻሎ ሳ ግዜ ሃበኒ ዕቁባቴ ገለላ ትብላላ ምሽ ያ ገንዘብ እስቲ ክትልቃሕ ክትኽእል እያ ተለቂሓ ኩሉ ትህበኒ ካብኡሳ ቀሲላ ንዖም ትኸፍሎም እያ ዲዩ አንደርስታንድ ካብ ባንኪ ዲሕ ደለኻ ያ ኦፍኮርስ ላይክ አልችልም ሶሪ ብላቋርጥ እሳምትልሽ ሚኒናት የራሴ አሜሪካ ሲቹዌሽን አለኝ። እሱን ደግሞ ማብራራት አይጠበቅብኝም። ከባንክ መውሰድ አልችልም ሚሚ ኦኬ ልክ እንደ አሜሪካ ስላለች እሷ አሜሪካ ውስጥ አሁን ብር ባንክ ሜት አታድርጓት። እንደዛ ስላሰብኩ ነው። ደፋ ተበላሻየሽ ያ ተመለሰ መሲ
انت حاسبكي زين دراسة ولا لا؟ ይቅርታሽ እዚህ ነው ተደውልልኝ كي حجي نساكو كل تورحي أتولك زلا حكينا يدون نزال عيد يعني شاسب هو تور سجين نوعدا كل تورحي انت زي هبتي هذا ما يولين أتول زلا نسا قدم خل تورحي جم يالين ينتنش بر لست ستي سمتش نبر عيدا ብያታለሁ ሞክራለሁ ልፈልግና አትሊስት 1000 ምናምን ይሁን ጄላ ያለው ለላክልሽ ላርግ ይያለሁ ሁሉም انت حاسب كيكي افزره خبطه سعدو تهابكي ወይ تقليلا تهابكي አይ ነው ተقليلا ተሃበኔ because it's simati መጽይና አረዋና ኦኬ እነዛ ከሆነ ሳሪዬ ማለች ቀኑ 2 ወር ካልሽ ያው እሷም ኬይሽ ብላለች እንግዲህ ምን መደረግ አይችልም አይ ቀኑን በኤግዛክትሊ ቀኑን ተቆጥቶ ቀኑ ሁላችንም እዚህ መተን ያው ብሩን ልሰጫት በትህትና እንጠይቃለን። ምን እናድርግ እንግዲህ አንቺን there is no point አንቺ ጋር የለኝም ብለሽ ራሱ ብንጨቃጨቅን ብንጣላም መቀያየም ነው እንጂ ትርጉም የለውም በዚህ ሰዓት። ያ ግን አንድ ጊዜ አንድ ጥያቄ አለ። ልክ ሲደወልልኝ ሰምቼው ነበር። ደፋር አለና ምንድነው ድፍረቴ? አራንች ማን አንቺን አይደለም ስልክ እያወራ ነው ማየ ታይ ነገሩን በነገራችን ላይ ዊንታ አውጪው አሁንም ቢሆን አንቆይ አንዴ ነገር እሺ እንደዚህ ሰጣ ገባ እንዳትሆኑ። አሁን እሷ እንዳለችው አንድ ጊዜ ሄዱ። ለምን እንደሆነ ታውቂያለሽ? ባለቤትሽ እኮ ላይ እያወራ እየሰማ ነው በነገራችን። ምክንያቱም እሺ ወይ ያላሽ እሺ ወይ ባለቤቷ ከኋላ እያወራ እኔም እየሰማሁ ነው ነገራችን ላይ። እኔ አንድ ነገር የምናገረው ነገር ኪያ በምንም አይነት ሁኔታ ብትሆን መብት አላት። አሟታል ያስፈልጋታል። በዚህ ሁኔታ ላይ ደግሞ እንደምታውቁት ኤዱም ራሱ እያወራ ነበር፣ እኔ እየሰማሁት ነው ጌታ። እንደገና ደግሞ ኤዱም ደግሞ ጊዜ ስጡት ያኒ እንደንትን እንፍረድ ከተባለ ያላትን አሁን ትስጣት $1000 እሰጣለሁ ብላለች። ከዛ በኋላ የወር ጊዜ ይበቃታል። ምክንያቱም እቺ ልጅ እንዳለችው ብር ያስፈልገኛል ብላሻለች። ኤዱም ትክክለኛ ብሯን እሰጣለሁ ብላለች። ስለዚህ 1 ወር ጊዜ ይሰጣል ለሁለቱም ፌሩኑን ከተባለ ማለት ነው። አሁን ያላትን ትስጣት፣ ከዛ 1 ወር ጊዜ ይሰጣትና ኤዱም ትስጣትና በቃ ይገላገሉ። ሚሚዬ እንደዛ ይሻል። ትክክል ያ ጥሩ ነው። እንደዛ ካልሽ ምንም ቅድም ተረጋጊ ስላሉ ሚት ነው ያለው በቃ እሺ ይሻላል። ሳ ጋይስ እኔም የምሄድበት ስላለ ልወጣ ነው። ኤዱ ሚውት አድርጌሻለሁ። እንደዛ አይሻልም? ይኸው ኮሜንታተሮች እንደዛ ነው የሚሉት። እሺ ጋይስ ይኸው በእነሱ ሀሳብ እንስማማለን እኛ። በቃ ኤዱ ሚውት አድርጌሻለሁ። ያላትን $1000 ትስጣት። ከዛ በኋላ 1 ወር ያው ትሻላለች ኤዱ። ስለዚህ በ1 ወር ጊዜ ውስጥ ደግሞ ኪዩ ትስጣት። ሚሚዬ ያ አረ ቁብም ገብቻለሁ ስላለች የመጀመሪያው እንዲሰጧት ብጠይቂ ጥሩ ነበር። ሚት ነው ያለሽው ኤዱ? አይ አሁን ስልክ ተቀብዬ ነው እና በዶላር የሚቀይር ሰው ካለ ደውለውልኝ ነው። የእሱ ፋሚሊ ናቸው። እሺ ሊያየ ሊያ ላይቭ ላይ ነሽ ማውራት ፈልገሽ ነው? ሆነ መስጠት እችላለሁ። ኢትዮጵያ ስለሆንኩ ማቀበል እችላለሁ። ዶላሩን ለመቀየር ግን ምንም አይነት ኢንፎርሜሽን የለኝም። አንቺ ላልሽው 2 ወር 3 ወር ላይ ፈጅ ይችላል።
ኢንፎርሜሽን ሰብስቤ ዶላር የሚቀይር ጊዜ የማይፈጅ ከሆነ ምንም ችግር የለውም። እዚህ ቀይሬ እኔ ላቀብላት እችላለሁ። ይህን ያህል ብዙ እንትን ማለት አያስፈልግም። አሁን እንዲረዱሽና ጊዜ እንዲሰጡሽ እኔ ኢንፎርሜሽኑን ጠይቄ መቀየር እስክልችል ድረስ እሱን ተነጋገሪ። እኛ ኤዱ ምን በያት መሰል እኛ ምንም አላልንም፣ ከሁለታችሁ ጎን የሆን ነው። ስለዚህ እሷ ይሄ ኦፕሽን ካላችሁ ከኛ እናንተ ትሻላላችሁ። አንድ ሰው የመስጠት ፍላጎቱ ካለው በየትኛውም በኩል ሆኖ ይሰጣል። ስለዚህ እኛ ጊዜ ሰጥተንሻል። አሁን አንቺ $1000 ታስገቢላትና በአንድ ወር ውስጥ ኦፕሽናችሁን ፈልጋችሁ ደግሞ ቀሪ ብሯን ስጧት። ይኸውልሽ አሁን ይኸውልሽ ከእሷ የምትለኝ እንዳለ ብር መቆራረጥ አያስፈልግም። ሜቢ ሳምንት ወይ 2 ሳምንት ላይሆን ይችላል። ይጠይቁና በዶላር ተቀይሮ እንትን የሚሆነው የእሱ ፋሚሊ ነው። ገና መስማታቸው ነው። ሚዲያ ላይ ነው ማለት ነው። እኔ ለማንም አላወራሁም እና እኛ እንሰጣለን ብለዋል። 2 ወርም 1 ወርም ላይ ቆይ ይችላል እኮ በቃ ገንዘብ 2 ወር ላይ አልያዝንም። 2 ወር አልያዝንም። የያዝነው 1 ወር ነው። አንቺ ደግሞ ሄዱ ካለሽ ስም አንጻር ካለሽ ነገር አንጻር ከፈለግሽም ከወር በፊት ከፈለግሽም ወሯን ሙሉ ተቀጥመሽ የልጅቷን ብር መልሽ። እኔ ኦፍኮርስ ብያለሁ። ከአሁንም እየተናገርኩ ያሉት በግልጽ እሱ ነው። ምንም ካድኩት ነገር የለም። ስለዚህ ጀስት የጊዜ ጉዳይ ነገውኑ ከነገ ወዲያውኑ ማለት ነው የማችለው እንጂ እሺ ብያለሁ። ኤድዋይ እኔም ስወጣ ያዋለው የሆነች ልጅ እየጻፈችልኝ ነው መቀየር እችላለሁ ብላለች። አንቺ ብሩን እዛ በብር ሰተሻት እኛም በዶላር እንድንቀበላት እዚህ ማለት ነው። እሺ እኔ እናትሽ የሆነች ጓደኛ አለችን ጽፋልናለች ከላይ ያለው ፋለው አርጊ ይሄ የኔ ጉዳይ ነው። ሄረ ነው ደወሪ እኔን መናገር የሚፈልገዋል። አይ ግድ የለም ሄሪ አትግባ ፕሊዝ። እኔ ፈልጨርሰዋለሁ። ችግር የለም። እኔን ከሆነ ያውራ፣ ችግር የለም። ያውራ፣ ችግር የለም። ያውራ። መናገር የሚፈልገው ካለ ያውራ። ወይ ሰላሙ እንዴት ነሽ? ሰላም አለው እግዚአብሔር ይመስገን። ሰላም ነው። ያው አንቺን ላወራት ነው። እኔ እሷን ሳይሆን አንቺን ላወራ ነው የመጣሁት። ምክንያቱም እግዚአብሔር ያክብርሽ። በጣም ቴንኪው። እንደዚህ አይነት ሰው ሲኖር እኛ በጣም ደስ ይለናል። ማንም ሰው መጥቶ ገንዘብ መልሱ በሉ እንደ ትልቅ ሰው ወራን ሰው የለም። እንደናንተ መጥቶ እንደዚህ አድርጉ ያለን ሰው አንድ ሰው የለም። ወጡ እንዲህ እኮ አልተነጣጠፍንም። እኔ እና እሷ እኮ ፎቶ እኮ አብሮ እኮ ነው ያለው የኔ ፎቶ። እግዚአብሔር ነው የምልሽ። የምሬ ነው የምልሽ። እኔ አብረን አልተነጣ ሰርታ ሳይ እሷ አማርኛ ብዙ ስፒክ ማድረግ አልችልም ስትል ትግረኛ ነው ከፍ ማድረግ የፈለገችው ልጅቷ። ሶሪ በጣም እግዚአብሔር ምስክሬ ነው የምልሽ። እንደዚህ አይነት ሰው ቢሆን እኮ በውስጥ መስመር እንደዛ አድርገህ ዳውን እንዳታረጋት ማርያምን እሷ ኪያ የሰራችው ቪዲዮ እሱ ሁሌ ቆይ እኔ ዳውን ያድርገኛል። እኔ ለስም ለአንቺ ብቻ እኮ አይደለም ይላል። አንቺን ፖስት ማድረግ ብፈልግ እኮ እኔ ፖስት አደርጋለሁ እኮ እዛ። እኔ ልንገርህ ግን እንደዚህ አይነት ሰው አይደለሁም። እኔ ልንገርህ ስለ እኔ እዚህ ብዙ ሰው ስለማያውቀኝ ላወራ እችላለሁ። ስለ እኔ ማውራትም አይጠበቅም። ብካስ እኔ ራሴ አውቃለሁ። ገብቶሃል አይደለ? እኔ ምን ቤት ነኝ አብረሽ የለጠፍሽኝ ነው። እኔ ማውቀው ነገር አለ ወይ? አልተቤትሽ በብዛት ስለምታወቂ ነው። አብዛኛውን አንቺ አትመጭም ሚዲያ ላይ። የኔና የሷ ፎቶ እኮ አብረን ፎቶ ተነስተናል ኳታር ላይ። እሱ በቂ ነበረ። በጣም ምክንያቱም እኔ አንቺን አላቅሽም። ዛት ሚንስ ቢለጠፍም ይሄ ኖርማል እኮ ነው። አንቺ አምነሽ እኮ አዎ እንደዚህ ነው ብለሽ አልሹ ነው። ምንም ችግር የለም። እዛ ላይ ደግሞ በጣም ተፈኖች አንቺ ብቻሽን ብትሆኚ ማርያምን ማንም አያውቅሽም ነበር። ለዚህ ነው በቃ ሌላ ነገር የለው። እንደገና ደግሞ ያኔ ልጅቷን ተረዷት ካለችበት ነገር አንጻር። እናንተ እኮ አሁን እኛ እንሻላለን እያላችሁ አይደል እንዴ? መሻል ማለት መረዳት ነው። መረዳት ማለት ደግሞ ምን እንደሆነ ታውቃለህ? ካለችበት ነገር በቃ እንደዚህ ስለሆነ ይህንን ነገር
እኛ እንትን ልሻል በቃ አሁን እኮ ተፈቷል። አይ ነው እኔ እኮ ብያለሁ እኮ ይሄንን ያወራነው ነው እኮ እሷ ደግሞ እኔ ጥያቄ ልጠይቃችሁ ለምንድን ነው ያስፈራራችሁ? አንቺ እኔ ምንም ያስፈራሯት ነገር የለም። የሆነ ሰው ቪዲዮ የሆነ ሰው ሹት ላከልኝ አግባብ አይደለም ይሄ ባረገው አልኳት። ባረገው አልፖስትኩም እኮ እኔ ለራሷን የላኩላት የተላከልኝን ሰው ሙናልደለት እንዳለችው ላኩላት ለሷ ውጭ አላወጣሁትም። ይሄን ይዣለሁ እኔ ምንም ችግር የለብኝም አልኳት። እኔ እኮ ታማ እኮ ስጠይቃት ነበር እኮ እኔ አትክድም አለኝ። እኔ እንዴት ነሽ እያልኩኝ ህመምሽ ይቀላል እያልኩኝ ብሩ ችግር የለም የአንቺ ህመም ይቅደም እያልኩ እኮ ስል ነበር። መናገር ትችላለች። ገንዘብ አይደለም አሁን እኔ ገንዘብ አያሳስበንም። ገንዘብ የሆነ ሲስተርም አሉ ምንም አሉ ገባሽ? እኔ ግን የምታሳዝነኝ እሷ ናት። በማይሆን ነገር መታ እዚህ ቦታ ላይ ስሟን ይዘሽ የዞርሽው። አሁንም ቢሆን ማለት ነው ስሜ ካልወረደ እኔ በእኔ በኩል ነው እሷን አይመለከተኝም። እሱ ስህተት ካለበት በስህተቱ ይነገሯል። ሴቶች ናችሁ፣ ሁለታችሁ ሴቶች ትጨርሳላችሁ። ሳሪ አንድ ሰው ሳቢ ካላስ ሄዱ ይዘጋ። ምክንያቱም ኪያ እኔ እንደማስብ ኪያ ታማለች። ገባሽ? ካለች መች ነው ኤደን መች ነው የምትሰጧት እናንተ? ተነጋገሩ ጊዜ አሁን ሳሪ ነፂ እሺ ብላሻለች። አይተሻታል አይደል? ነፂ የሆነ ሰው አለኝ በዶላር እሷን ይሰጣታል እሷን ታስገባለች ብላለች። ተገንቷል። እንደዛ ከሆነ ኤዱ አስወጣት። ኤደን አስወጣት። ዋርኒንግ ሰጥቶ እንደዛ ኤደን ዋርኒንግ ሰጥቶ ነው ያስወጣት። እንደዛ ከሆነ ሚሚ አንቺ ኤደን ኪዩ ሆናችሁ ከነፂ ጋር አድርጋችሁ ከሚሰጣት ሰው አድርጋችሁ ኪያ ከዚህ በኋላ የትኛውን ቤት አጀንዳ ታንሱ። የእነሱን ፖስት ያደረግሹ ብሩ እጅሽ ከገባ በኋላ ታነሻለሽ። በሰላም ነገር ይፈታል። በይቅርታ ግን አሳዝናለች። ምክንያቱም ላይክ አልተዘረፈችም ማለት አልች ታውቋት የለም ጋይስ ታውቁት የለም። ለዛ ነው። ስለዚህ ቻው እሺ ውዶች፣ ይህ አጀንዳ እኔ ቤት አልነበረም። ይቅር በሉኝ። እኔ